ብሩኖ ፈርናንዴዝ የፕሪሚየር ሊግ ፕሌየር ኦፍ ዘ ይር ይባላል። ነገር ግን የእናንተን እርዳታ ይፈልጋል። በእናንተ እርዳታ ብሩኖ ፈርናንዴዝ የሚገባውን አዋርድ ዛሬ ማሸነፍ ችሏል፣ የፕሪሚየር ሊግ ፕሌየር ኦፍ ዘ ይር በመባል። ነገር ግን ብዙ የአርሰናል ደጋፊዎች ኢንክሉዲንግ እነ ፕሪስ ሞርጋን ትዊተር ላይ እያለቀሱ ነው። አይ ቲንክ እነሱን ጨምሮ ብዙ የአርሰናል ደጋፊዎች ዋንጫ ያሸነፈ ተጫዋች ነው የፕሪሚየር ሊግ ፕሌየር ኦፍ ዘ ይር መባል ያለበት የሚለውን አርጊመንታቸውን ከጀርባቸው የሚጥሉበት የሂስቶሪ ለሰን በዚህ ቪዲዮ ሰጣችኋለሁ። ነገር ግን ቪዲዮ ላይክ እንዲሁም ደግሞ አካውንቱን ፎሎ ማድረግ እንዳትረሱ። ለመጨረሻ ጊዜ የአርሰናል ተጫዋች የፕሪሚየር ሊግ ፕሌየር ኦፍ ዘ ይር የተባለው በ2005/6 ሲዝን ነበረ። ስሙም ቲየሪ ኦንሪ ይባላል። በዛ ሲዝን አርሰናሎች በ67 ነጥብ አራተኛ ሆኖ ነው የጨረሱት። ነገር ግን ቲየሪ ኦንሪ በግሉ 27 ጎሎችን አስቆጥሮ ነበረ፣ እንዲሁም ደግሞ 35 የጎል ኢንቮልቭመንት ነበረው። ለዛም ነው ቲየሪ ኦንሪ አምስተኛ ሆኖ የጨረሰ ቡድን ላይ ፕሌየር ኦፍ ዘ ሲዝን ተብሎ በፕሪሚየር ሊግ የተሸለመው። ከዛም ወደ ኋላ መለስ ስንል ቲየሪ ኦንሪ 24 ጎሎችን እንዲሁም ደግሞ 20 አሲስት ባስመዘገበበት ሲዝን ማንቸስተር ዩናይትድ ነው ዋንጫ የበላው። ቲየሪ ኦንሪ ዋንጫ አልበላም ነበር። ነገር ግን የፕሪሚየር ሊግ ሳይሆን የፒኤፍኤ ፕሌየር ኦፍ ዘ ይር ተብሎ ነበረ። በተጨማሪ እነዚህ የምታዩቸው ተጫዋቾች የፕሪሚየር ሊግ ዋንጫን ሳያነሱ ፕሪሚየር ሊግ ፕሌየር ኦፍ ዘ ይር ተብሏል። ኢቨን ኬቨን ደብሮይና 20 አሲስት ባስመዘገበበት ሲዝን ላይ ዋንጫ አልበላም። ሊቨርፑል ነበር የበላው። ስቲል he managed to win the Premier League Player of the Season. ብሩኖ ፈርናንዴዝም ምንም እንኳን ከማንቸስተር ዩናይትድ ጋር ዋንጫ ማንሳት ባይችልም በእነዚህ ሜትሪኮች በየአንዳንዱ አንደኛ ደረጃ ላይ ነው የሚገኘው። ስለዚህ ዋንጫ ስላልበላ ብቻ የፕሪሚየር ሊግ ፕሌየር ኦፍ ዘ ሲዝን አይገባውም ማለት አይ ቲንክ ያለፈ ታሪኮችን አለማወቅ ነው። ቅርቡም ከፕሪሚየር ሊግ ፕሌየር ኦፍ ዘ ሲዝን በተጨማሪ በተጫዋቾች ብቻ የሚመረጠውና የሚሰጠውን የፒኤፍኤ አዋርድ በዚህ መልኩ ብሩኖ ያሸንፈዋል። ካሞን ብሩኖ!